ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ ፕላስ 251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ይዤላችሁ የመጣሁት ክፍል 2 የአማርኛ ፊደላትን ከቸ እስከ ጀ ያሉትን ነው። እንግዲህ በባለፈው ቪዲዮ ክፍል 1 የአማርኛ ፊደላትን ከሀ እስከ ተ ያሉትን ሰርቼላችሁ ነበረ። ዛሬ ደግሞ ከሱ ቀጣይ ከቸ እስከ ጀ ያሉትን ፊደላት እናያለን ማለት ነው። በባለፈው ቪዲዮ የአማርኛ ፊደላትን ማወቂያ ዘዴ ወይም ምስጢር ብዬም በዛው ቪዲዮ አብሮ ሰርቼላችሁ ነበረ። ስለዚህ ቪዲዮውን ያላያችሁ ገብታችሁ ማየት ትችላላችሁ። ለዛሬ እነዚህ ፊደላትን እናያለን። ቀጥታ ወደ ክላሳችን እዚህ ጋር ስንመጣ እርሳችን ክፍል ሁለት ከቸ እስከ ጀ ያሉትን ፊደላትን እናያለን ማለት ነው። ይቺ እንግዲህ የአማርኛ ፊደል ቸ የምንላት ነች። ቸ የምንላት በ13ኛ ደረጃ ላይ የምናገኛት ቸ የምንላት ቸ ቹ ቺ ቻ ቼ ች ቿ ይቺ ስምንተኛዋ ዲቃላ ወይም ውስብስብ ፊደላት የምንላት በባለፈው ቪዲዮ ነግሬያችኋለሁ። ውስብስብ መባላቸው የሁለተኛ ድምጽና የዋ ድምጽ ሆኖ የሁለተኛ ድምጿና የዋ ድምጽ ሆና ሊፈጠር የሚችለው ድምጽ ስለሆነ ውስብስብ ተብሏል ብያችኋለሁ ማለት ነው። ቺ ቿ ነች። ቾ ች ቼ ቻ ቺ ቹ ቸ ቺ ደግሞ የምንላት ፊደል ነች። የ ዩ ይ ያ ይ ዮ እዚህ ጋር ባዶ የሆነበት ምክንያት የስምንተኛ ምንላት ፊደል ስለሌለች ነው ማለት ነው። ያ ምንላት ፊደል የለችም። እስከ 7ኛ ድረስ ነው ያለችው ማለት ነው። ዮ የ ያ ይ ዩ የ ቀጥለን የምናገኛት ነ ትባላለች። ነ ማለት ይቺ ነች። ነ ኑ ኒ ና ኔ ን ኖ ኗ አውትዋርድ ቱ ኢንዋርድ ወይም ከመጨረሻ ወደ መጀመሪያ ስንቆጥር ኗ ኖ ን ኔ ና ኒ ኑ ነ ኘ ትባላለች። ኘ ማለት ይቺ ነች። ኘ ኙ ኚ ኛ ኘ ይቺ ዲቃላ ነች። ኟ ኞ ኜ ኛ ኚ ኙ ኘ ቀጥለን የምናገኛት ፊደል አ ትባላለች። አልፋ አ ትባላለች። አ ኡ ኢ አ ኤ እ ኦ እቺ ደግሞ ነው የምትባለው ዲቃላ። ብዙ ጊዜ ተማሪዎች ይችን ነው የማያውቋት። ብዙ ጊዜ ስናስተምርም ተማሪዎች በጣም የሚቸገሩባት ፊደል ምንላት ይቺ ነች። ማለት በብዙ ጊዜ ኧረ እባክሽ ስንል የምንጽፋት ፊደል ነች። ስለዚህ ኧረ በሚለው ነገር ራሱ በቀላሉ ማያዝ ይቻላል ማለት ነው። እቺ ትባላለች።
ሶ ይቺ የአማርኛ ፊደል አ ምንላት ከነ ቤተሰቧ አነባቢ ትባላለች። በእንግሊዘኛ ቫውል የምንለው ማለት ነው። አነባቢ ማለት በሌላው ፊደል ውስጥ ገብቶ ድምፁ የሚኖር ፊደል ማለት ነው። ባይጻፍም በሌላው ፊደል ውስጥ ድምፁ የሚኖር ፊደል አነባቢ ይባላል ማለት ነው። ቶታሊ የአማርኛ ፊደላትን የሚያስነብብልን ነው ወይም አነባቢ ሆኖ የሚገባው አና ቤተሰቦቿ ነው ማለት ነው። እንዴት ነው ካልነ አሁን ይቺ ስምንተኛ ትባላለች ማለት ነው። አሁን ይቺ ስምንተኛዋ ምንላት ፊደል ለመጀመሪያዎቹ አነባቢ ነች። ለመጀመሪያ ፊደላት አነባቢ ነች። ኤክሴፕት ከሀ ውጭ ባሉት ለየትኛውም ለአማርኛ ፊደል ከሀ ውጭ ባሉት ለየትኛውም ለአማርኛ ፊደል ምንላት ፊደል ለመጀመሪያዎቹ አነባቢ ነች። ፎር ኤግዛምፕል ይቺ ከ ነች። ከ ስንል የሚል ድምፅ አለ ማለት ነው። ሶ ከ ብለን እንድናነብ የሚል ድምፅ ስላላት በሚል ድምፅ አነበብናት ማለት ነው። አሁን እዚህ ቅድም እንዳየናት እቺ ኘ ነች አይደለ? ኘ የሚል ድምፅ አላት ማለት ነው። ኘ ስንል የሚል ድምፅ አላት ማለት ነው። በጣም ጥሩ። ለሁለተኛዎቹ ደግሞ ቅጥያ ያላቸው አሮ የምንለው ራይት ሳይድ ላይ ወይም መሃል ላይ አሮ ወይም ቅጥያ የምንለው አለ ብለናል። አሁን እዚህ ጋር ማላት ምንላት ፊደል ማለት ነው። ይቺ ደግሞ ለነዚህ ለሁለተኛዎቹ አነባቢ ሆና ነው የምትመጣ። ምንላት ድምፅ ለኙም፣ ለኩም፣ ለሁም፣ ለውም ለየትኛውም ለአማርኛ ፊደል አነባቢ ነች ማለት ነው። ስንል ኙ፣ ኩ፣ ሁ፣ ው ስንል የሚል አነባቢ ወይም የሚል ድምፅ አት ኤንድ ወይም ሰፊክስ እንደ ሰፊክስ አይነት መጨረሻ ላይ አለ ማለት ነው። በጣም ጥሩ። ይቺ ቅጥያዋ ደግሞ አት ቤዝ ወይም ከስር ላይ ሲሆን ቅጥያ ከስር ሲሆን ሶስተኛ ናቸው ብለናል። ይቺም አሁን ሶስተኛ ነች ማለት ነው። ሶስተኛዎቹ አነባቢ ሆና የምትመጣ ፊደል ደግሞ ይቺ ነች፣ ምንላት ማለት ነው። የትኛውን ፊደል ሶስተኛ ፊደል ቢጠፋብን በሚል ድምፅ መጥራት እንችላለን። አሁን የከቤተሰብ መሆኑን ካወቅኩ ከብዬ እንደምጀምር ኪ እላለሁ ማለት ነው። ኪ በሚል ድምፅ እጠራለሁ ማለት ነው። ኪ ኒ እቺ ደግሞ ሂ ዊ አሁን የሚል ድምፅ አለ ማለት ነው። ደንደ ፎርዝ ዋን ምንለው ድምፅ ነው። ምንለው ለሀ ቤተሰብ ለመጀመሪያም ለአራተኛም ትጠቅማለች። ለሌላው ግን ለአራተኛ የምንጠቀማት ፊደል ነች ማለት ነው። ኛ ስንል የሚል ድምፅ ነው ያለ። ካ ስንል የሚል ድምፅ ነው ያለ ማለት ነው። በእንግሊዝኛ ድምፅ የምንለው ማለት ነው። በጣም ጥሩ። አምስተኛዎቹ ደግሞ እንትን አላቸው። ይሄ ምንድነው? ሪንግ ወይም ቀለበት አላቸው ማለት ነው። አት ቤዝ ላይ ቀለበት አላቸው። ቀለበቱ ቤት ላይ ነው፣ ቤዝ ላይ ነው። ፕላስ ቱ ዛት በቀኝ በኩል ነው ማለት ነው። እሱን ነው ማየት ያለብን። በግራ በኩልና ከጭንቅላታቸው ላይ ከሆኑ ሌላ ስለሚሆኑ ማለት ነው። እነዚህ የምንለው ድምፅ ነው ያላቸው። ኘ ስንል ኬ ስንልም አሁን የሚል ድምፅ አለ ማለት ነው። ለሰባተኛዎቹ ብዙ ጊዜ መጨረሻ እግራቸውን ያጠሩ ናቸው። ፕላስ ቱ ዛት ደግሞ ቀለበታቸው ከጭንቅላታቸው ያሉ ናቸው። ሰባተኛዎቹ ምንላቸው አነባቢዋ ነች ማለት ነው። ስንል ኞ፣ ኮ፣ ሆ፣ ዎ። ስለዚህ ከነ ቤተሰቧ አነባቢ ነች የምንለው በዚህ ምክንያት ነው ማለት ነው። እነዚህን ከነ ቤተሰቧ ስንተኛ ነች የሚለውን ነገር በደንብ አይምሮ ላይ ካስቀመጣችሁ፣ በደንብ አይምሮ ላይ ከያዛችሁ ሌላው ፊደል ሙሉ ፊደል በዚህ ወይ ማንበብ ስለምንችል አይከብደንም ማለት ነው። ቀጣዩዋ ከምንላት ፊደል ይቺ ነች። በዚህኛው በሚል ድምፅ፣ ኩ በሚለው ድምፅ፣ ኪ በሚለው ድምፅ፣ ካ በሚለው ድምፅ፣ ኬ በሚለው ድምፅ፣ ክ በሚለው ድምፅ፣ ኮ በሚለው ድምፅ እና ኳ ዋ ፕላስ ኩ ፕላስ ዋ በሚለው ድምፅ እናነባለን ማለት ነው። ኳ፣ ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። ቀጥለን የምናገኛት እንላታለን። ይቺ የሀ ቤተሰብ መኩሼ ፊደላት ነች። እቺ አራት አይነት ሀ ነው ያሉ። አንደኛ ሀሌታ ሀ፣ ሁለተኛ ሀመሩ ሀ፣ ሶስተኛ ብዙሃኑ ሀ፣ አራተኛ ይቺ ምንላት ማለት ነው። ብለን ነው የምንጀምራት። አነባቢዋ ይቺ ነች። ምንላት ነች ማለት ነው። አነባቢዋ
ምንላት ነች። ሶ ሀ ኤች ኢ ማለት ነው። ሀ እንደሌላው ኤች ኤ አይደለም። እቺ ሀ ከዛ ሁ ከዚህ በኋላ ያለው ነ ሀ ጋር ተመሳሳይ ይሆናል ማለት ነው። ሁ ሂ ሃ ሄ ህ ሆ ኋ ኋ ሆ ህ ሄ ሃ ሂ ሁ ሀ ሀ አስተውሉ፣ ተጠንቀቁ። እቺ ሀ አይደለችም፣ ሀ ነው። ኤች ኢ ነው። አነባቢ ሚል አነባቢ ነው ያላት እንደ ሌላው ፊደል ማለት ነው። ከ እንዳልነው ሀ ማለት ነው። በጣም ጥሩ። ቀጥለን የምናገኛት ፊደል ወ ትባላለች። ወ ማለት ይቺ ነች። ወ ይቺ ው ሎንግ ነች። ይቺ ሁለተኛ ስለሆነች ው ቅጥያ ያለው አደቤዝ ነው። እዚህ ጋር ደግሞ ይቀያየራል። እዚህ ጋር ቅድም አደቤዝ ሳይሆን ቅጥያው ያለው ብዙ ጊዜ አደ ሚድ ላይ ነበረ። ስለዚህ ሚድ ላይ ወይም መሃል ላይ ነበረ። እዚህ ጋር ግን ቤዝ ላይ ነው የሚሆነው ቅጥያው ለሁለተኛ። ለስድስተኛው ሲሆን ደግሞ ሚድ ላይ ይሆናል፣ ይገላበጣል ማለት ነው። አስተውሉ፣ ተጠንቀቁ። ወ ው ስናነብ ሎንግ ነች። ው እቺ ደግሞ ዊ ዋ ዌ ው እቺ ደግሞ ሾርት ከትል ነች። ው ኤንድ ዎ ስምንተኛ የላትም። ስለዚህ ወ ው ዊ ዋ ዌ ው ዎ ስለዚህ ዎ ው ዌ ዋ ዊ ው ወ ቀጥለን የምናገኛት ፊደል ዘ ነች። ዘ ማለት ይቺ ነች። ዘ ዙ ዚ ዛ ዜ ዝ ዞ ይቺ ዟ እንላታለን። ዟ ዞ ዝ ዜ ዛ ዚ ዙ ዘ ይቺ ደግሞ ዠ እንላታለን። ስናንባት አጥብቀን ነው የምናንባት፣ ምክንያቱም ላላ ካረግነው ዠ ስለሚሆን ማለት ነው። ዠ ደግሞ የራሱን የቻለ ሌላ አማርኛ ፊደል ስላለ ይቺን ስናንባት አጥብቀን ነው የምናንባት። ዠ አስተውሉ። ዠ ዡ ዢ ዣ ዤ ዥ ዦ ዣ ዦ ዥ ዤ ዣ ዢ ዡ ዠ ቀጥለን የምናገኛት ደ እንላታለን። ደ ምንላት ፊደል ይቺ ነች። ደ ዱ ዲ ዳ ዴ ድ ዶ ይቺ ዷ እንላታለን። ዷ ዶ ዴ ዳ ዲ ዱ ደ በጣም ጥሩ። ቀጥለን የምናገኛት ቅድሟ እዚህ አጥብቀን ነው የምናነብ ብለናል። እዚህ ደግሞ ላላ አድርገን ስናነብ ዠ ትሆናለች። ጀርመን ዠ ዡ ጂ ጃ ጄ ጅ ጆ ጇ ጆ ጅ ጄ ጃ ጂ ጁ ጀ በጣም ጥሩ። ዛሬ እንግዲህ ከቸ እስከ ጀ ያሉትን ፊደላትን ከነ አነባቢ ጋር እንዴት አነባቢን ተጠቅመን ፊደላትን ማንበብ እንደምንችል ግልጽና ቀላል በሆነ አቀራረብ አሳይቻችኋለሁ ማለት ነው። ከእናንተ የሚጠበቀው ፊደላትን ከነ አነባቢ እና ቅርጻቸውን በደንብ መለየት። ከዚህ በኋላ ፊደላትን በቅርጻቸውና በአነባቢያቸው ካወቅነ በኋላ የትኛውን ፊደል ተደራርቦ ቢመጣ ቃል አድርጎ አረፍተ ነገር አድርጎ ፓራግራፍ አድርጎ ማንበብ በጣም ቀላል ስለሆነ ማለት ነው። the basis ፊደላትን ማወቅ ለሁሉ ነገር መሰረት ስለሆነ በጥንቃቄ ፊደላትን ማወቅ ይኖርባችኋል። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ በየትኛውም ሰዓት ስለምናስተምር ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።